ሳታስቡት ህይወታችሁ ገብቼ እየረበሽኳችሁ ነው። እግዚአብሔር የወደደውን አደረገ። ልጄ ሰው ሀገር ሄዳ ደብዛው አጠፋ። ምን ሆነ ይሁን ምን ውስጥ ትሁንም አውቀው ነገር የለም። አንቺ ታዲያ እንደዚህ ዘመድ የሌለሽ ሆነሽ የትም ስትንከራተች ሳይሽ በጣም ነው ያሳዝንሽ። ቶሎ ከዚህ ቤት እንድወጣላ አትፈልግም? እሱማ እፈልጋለሁ እኮ ስለዚህ ፈልግልኝና ቤት እስኪገኝልሽ ነው ደላሎ ቤት እንዳገኘልሽ ውልቅ ከተልሽ። እኔ አቤል እጮኛ ነኝ። ቤተሰቡን ልተዋወቅ መጥቻለሁ። መልክ ይባላል። ማለት ምን እያልሽ ነው? እኔ አቤል ከየት እንደመጣች ምን እንደሆነች ማትታወቅ ልጅ ጓዳሽን ውስጥ ይዘሽ ትገቢያለሽ? ውይ ምን ችግር አለው? ደግሞ ሲዋት ክፉ ልጅ አትመስልም፣ ደህና ልጅ ትመስላለች። ማናት ምንድናት ምናምን ተብሎ አይጠየቅም? እሱማ ልጅ ነው ያመጣ። ደግሞ ሰብሰብ የሚያደርግልን ስናገኝ በደንብ ያዝ ነው ማድረግ ያለብን እኮ። እሱ የሚሰበሰብ ሰው ሆኖ ሚኪ ድረስ ጭራሽ ለዚህ እንደርሰሻል። ኧረ ማማ ሚኪ ምን አልኩኝ? የማንን ስም ነው የጠራሁት? በጣም ይቅርታ፣ ገና ከመምጣት የቃሽን ሰብሬ ነበር። ችግር የለውም። ይቅርታ አልኩኝ እኮ። አይ እኔ እንኳን ይቃላልቻል። ምን ነው? አይ ምንም እኔ አደርገዋለሁ። እኮ እሱ የሚሰበሰብ ሰው ሆኖ ሚኪ ድረስ ይህ መቼም አጋጣሚ ሊሆን አይችልም። ታዲያ ምን ልትዩ ነው? ይሄ ንግግሩ አሁን ላቆ ያላቀም። እንግዲህ ወደ ኋላ መመለስ የለም። ቅድም እኮ ቃሪ አልወድም ስትለኝ እንዴት ልቤ ስንጥቅ እንዳለ። መቼም የልጄ መልክ በሁለት ዓመት ጠፋብኝ አትይም። እሱማ ልክ ነህ። አቤልስ አይመጣም? ምን አልሽኝ? ታዩ እሱ ውጪ ይበላል። እሺ ይሄ ማን አይችልም። እንዴት ይሆናል? አረ ምን ነው ማስበው? እሷ ማለት አትችልም በፍጹም። እቺ ምን አባቷ ነው ምት አንቺ ማሚ አንቺ ማሚ አቤል ምንድን ነው የሚያስጨውህ?
ቆይ እቺ ልጅ ምንድነው በጣም የምትደበድብብኝ? ስፖርት እየሰራች ሆናላ። ስፖርት ለነገሩ አበላለው አይቻልም። አቤል ነውር የሚባል ነገር አታውቅም እንዴ? ማን ነው ኖርኛ? ቆይ ማን ዝም ብለህ ለምን ስለ ሰው ትናገራለህ? ማን ትሁን ማንነቷን ሳታውቅ ዝም ብለህ ትናገራለህ እንዴ? ነውር አይደለም? መቼም ኢትዮጵያዊ ናት አንዴ። በል አሁን ዝም በል እንዳታስጨንቃት። ይኸውልህ ነግሬሃለሁ። ታስጨንቃትና ወደዛ ትሄድልኝ እንጂ። አቤል ምን እያልክ ነው? አንተ ልጅ አማሃል እንዴ? በል ከተነሳ ተነሳ። እሺ ቆንጆ ናት ማለት እንደኔ እናቱ ስሜ መልኬ ነው። ምን ነው ያል ስሜን እንኳን ማያስከበደ ስለማይጠቅመኝ አልይዙ። ቆይ ለምንድን ነው በጧት ተነስተሽ መበጠብጪ? አንቺ ካልተኛሽ ሰው መተኛት አይችልም ማለት ነው? ይሄ ቃያለ ስራ ተቀምጦ ሳያሳዝን የማን ነው? አይመለከትሽም። በእናትሽ አትበጥብጪኝ። በቃ ተሞክራል። ቆይ ለምንድን ነው ወደምትሄጂበት የማትሄጂው? ትናንት ከእናት ጋር ወርተናል። ለደላላው ቤት እንዲፈልግልኝ ነግራኛለች። እሱን እንዳገኘው ይልቀልላል። ቢያንስ እስከዛም ቢሆን አትበጥብጪኝ። በቃ እባክሽ ልለምንሽ። እዝራ ያንን የመሰለ እውቀትና ትምህርት እዚህ ጫካ ውስጥ መኖር ልክ ነው ብለህ ታስባለህ? ሰው እኮ መጀመሪያ ራሱን ማዳን አለበት። የኔ የምላቸው ሰዎች ከሌሉ ድረስ ዓለም ለኔ ጎዶሎ ናት። ሚስቴንና ልጄን ሳጣ እውቀቴ ምን እንደሆነ ነው የጠፋብኝ። ሰው አይምሮ ሰላም ካልሆነ እንኳን ለሰው ለራሱም አይሆን። ግን አሁን እኮ አይምሮ ጥሩ ሁኔታ ላይ ነው አይደል እንዴ? ለምን ወደ ቀድሞ ስራ አትመለስም? እርግጥ ነው አሁን እንዳልሽው ትንሽ ሰላም ነኝ፣ ግን ወደ ስራዬ ለመግባት እፈራለሁ። የከተማውን ግርግርና ጫጫታ የምችል አይመስለኝም። ለአንቺ ሕክምና ከተማ ስመላለስ የተሰማኝ ስሜት እሱ ነበረ። ድጋሚ ከተፈጠርኩ ግን ያንተ ልጅ ሆኜ ነው መፈጠር እንፈልገው። እነዚህ የፍልስፍና መጽሐፍቶች ሀሳቦች ናቸው። ፍልስፍና ሳይሆን ያው ድንገት ከተፈጠረም ብዬ ነው። እኔ የምልሽ ማሚ ደላለውን አዋራሽላት እንዴ? አዎ ትንሽ ታገሱ ይብላል። ምን ያህል ጊዜ ነው የምንታገሰው እንዴ አቤል?
ቁርሱን አትጨርስ? በቃኝ። ምን ነው ስራ ታጣ? ቁርሱን ቁጭ አድርገህ የምትሄደው? በቃኛ። ሄሎ ቢ የኔ ልጅ እየበላሽ ቢ ይበላው። የት አለሽ ታዲያ? በር ላይ አልኩ አይደል? በራችንን ካለፍኩ ስንት ሰዓት አለ? ኧረ እዛው ቆም ያለው ሳሮን አትቀልጂ። ጃስ ኦኬ አታቅፈኝ። አስደነገጥሽኝ እኮ። አውቄ ነው። ልታጭበረብርኝ እንዳትሞክሪ። ትናንት በጊዜ ቤት አልገባሽም አይደል? ጀመረህ ደግሞ። እውነቴን ነው። እኔን እስከ ግማሽ መንገድ ብቻ ሸኘኝ ያልሽኝና ከዛ ሌላ ሰው አገኘሽ። ማንን? እሱንማ እኔ ምን አውቃለሁ? አንቺ ንገሪኝ እንጂ። ኢንፎርሜሽን ያቀብሉ ሰዎች ሙሉ መረጃ አልነገሩህም? ሳሮን አልቀለድኩም። አንተን እንጂ እየቀለድክ ያለኸው። ሸኘኸኝ ገባው። እሺ ስትገቢ ደውዪልኝ ብዬሽ ነበር አይደል? ለምን አልደውልሽ? ስልኬ ዘግቶ ነው። ምን ግን እኔ ስደውል እኮ እየጠራ ነበር። ቻርጅ ላይ ካደረኩት በኋላ ነው። ከዛ መደወል ረሳ። አንተ ግን ትገርማለህ። ናፍቀኝ ቤት ድረስ ላገኝ መጥቼ እንዲህ ነው የምትቀበለኝ? አላሳዝንህም? እያበሳጨሽኝ እኮ። በቃ ያው ነው አስረዳው አይደል? ስለምወድሽ ሁሉንም ነገር ማወቅ እፈልጋለሁ። ስለዚህ ዝም አትበይ። በቃ ቆንጆ ቁርስ ቀጣይ በልቻለሁ። እኔ ከምጋብዝ በላይ ኧረ ከማሚ ጋር ደግሞ አሁን የአቤልን ንግግር ሰምተሽ ነው ሆቴል ካላደርኩ የምትይው? ኧረ ለሱ ብቻ ሳይሆን ሳታስቡት ህይወታችሁ ውስጥ ገብቼ እየረበሽኳችሁ ነው። አሁን ማን እንደሱ አለሽ? አቤልም ቢሆን ለጊዜው ነዶት ነው። ይገባኛል፣ ግን ያው ሆይ ደግሞ በሞላ ክፍል ቤት እስከሚገኝልሽ ድረስ እዚህስ ብትሆኚ? አይ እንደሱ እንኳን አይሆንም። ባይሆን ደላላ እስኪያገኝልኝ ድረስ እዚህ ቆያለሁ። እና ግን ቆይ አሁን ልትማሪ ነው ልትሰሪ ነው ያሰብሽው? አይ መማር ያው ለስራ ነው እንጂ። ምን ነው? አይ እንዲሁ ማለት እኔ ምን መስራት እንዳለብኝ ምን መማር እንደምችል አላውቅም። እና በቃ ያው እኔ የምልሽ አላስጨንቅሽም ብዬ ነው እንጂ እንዴት ነው ወደ አዲስ አበባ የመጣሽው? ከየትስ ነው የመጣሽው? ያው እኔ ከአባቴ ጋር ነበረ ያደግኩትና ያው ራሴን ለመፈለግ ማለት ራሴን ለመቻል ብዬ ነው የመጣሁት። ይሁን ጥሩ ነው ያደረግሽው። አየሽ አንዳንዴ ከቤተሰብ ነጠል ብሎ ራስን መቻልም ትልቅ ነገር ነው። ልክ ነው። አባትሽ በጣም ጠንካራ ሰው ነው። እውነት እሱ ጠንክሮ አንቺን ሊያጠነክርሽ የሞከረው። ወላጅ ልጆቹ ሲለዩት በጣም ነው የሚያዝነው። እኔ ልጄን ዩኒቨርሲቲ ስልካት እንዴት እንደተሰቃየሁ እኔ ነኝ የማውቀው። ይሁን እስቲ ምን ይደረጋል። በጣም አሳዛኝ ነገር ነው። እግዚአብሔር የወደደውን አደረገ። ልጄ ሰው ሀገር ሄዳ ደብዛው አጠፋ። ምን ሆና ይሁን ምን ውስጥ ትሆንም አውቀው ነገር የለም። አንቺ ታዲያ እንደዚህ ዘመድ የሌለሽ ሆነሽ የትም ስትንከራተች ሳይሽ በጣም ነው ያሳዝንሽ። ለዛም ነው ካጠገቤ እንድትርቂ የማልፈልገው። ትንሽ ጊዜ ብቻ ችግር የለውም። እስከፈለግሽበት ጊዜ ድረስ መቆየት ትችያለሽ። ግን ቆይ ለአባትሽ ደወልሽለት ሰላም መግባትሽን? አይ አልደወልኩም። ወይ ልጄ ምን ነው ይጨነቃል እኮ መደወልማ አለብሽ። አዎ እሱማ ግን ስልኬን እኮ ሌቦች ወስደውብኝ መንገድ ላይ። ታዲያ ምን ችግር አለ? ይሄው በእኔ ስልክ ደውይና አናግሪ። እንትን ያለበት አካባቢ ብዙ ኔትወርክ የለውም እና አይ በቃ እንግዲህ በጭንቀት መሞቱ ነው። ምን ይሻላል? አይ መንገድ ላይ እኮ ያለው ትንሽ ነው የሚቀረኝ ምናምን ብዬ አዋርቻለሁ። ችግር የለም። ቆይ ግን አንተ እንዴት ነው እሱ አንተን ይሄን ጫካ ለምጄ ከዚህ ወጥቼ መኖር እንደምችል ያመንከው? ሰው ሆኖ የማይለምደው የለም። አንተ እንደምትለው ራሴን ፈልጌ ማግኘት ካልቻልኩ ሁላችንም ራሳችንን መፈለጋችን አይቀርም፣ ግን የጊዜ ጉዳይ ነው። ትክክለኛ ስሜት ነው። አትፍሪ። ለምን ፈራሽ አልልሽም። ምክንያቱም
ወደ አዲስ ማንነት እየሄድሽ ወደ አዲስ ማንነት መሄድ ያስፈራል። አንቺ ግን ወደ ትናንትናው ማንነትሽ ነው የምትሄጂው። ቆይ የሰው ልጅ ትናንትና ምን ያደርግለታል? ትላንትን ያላየ ለዛሬ አይደርስም የሚባል አባባል አለ። ትላንትሽ ለነገሽ ይጠቅምሻል። ወዴት እንደምትሄጂ አቅጣጫ የሚያሳይሽ እሱ። ቆይ እሺ እንዴት ነው ሌላ አባት የሚለው? የሌለውበት ቦታ ራሴን የምፈልገው? አውቃለሁ ብዙ ነገር ከባድ እንደሆነ። ከነዚህ ከባድ ነገሮች ይልቅ አንቺ ከባድ ነሽ። አንተ ብትሆን እኔ የማደርገውን ታደርጋለህ? እኔም ከዚህ ዓለም ግርግር ወደዚህ ጸጥ ያለ ጫካ ውስጥ ስመጣ ሁሉ ነገር ከብዶኝ ነበር። አሁን ግን ጫካ የሚመስለኝ ከተማ ነው። አንተ እንዳልከው አዲስ አበባ ገብቼ ስለሆነ ትውስታዎች የማይመለሱ ከሆነስ? እኔ እንደሚመለስ አምናለሁ። ካልሆነ ግን ድልድዩ ስንደርስ እንሻገረዋለን። በቃ አትሸነፍም አይደል? በአንቺ ወጥቼ ነው። ይሄ ባይመጣ ጥሩ ነበር። ምን ዋጋ አለው ብለሽ ወይ ምን አድርግ ነው የምትይኝ አንቺ? በቃ አቦ ከዚህ በኋላ እንዳትደውይልኝ። በራሴ ስልክ ብሎክ ሳደርግሽ በሌላ ስልክ ትደውያለሽ ነው? አከራሽ ይላል። ቆይ ማንን ነው እንደዚህ ብሽቅጥቁጣ ነው የሚያወጣው? አንዷ የፈረደባት ናታ። አረ የዛሬ ቀኗን ያበላሽው። አይ እሷም አበዛችሁ እንዴ! እዚህ ግቢ እንኳን ስንት የመሰልሽ የምትመላለሰው። የሽማ ስርችት ነው ያላት። የለም ትላታለች ተመልሳ ትመጣለች፣ የለም ትላታለች ተመልሳ ትመጣለች። አሬ እሷስ ጉድ ነው። አዎ ግን በዚህ ልክ ማበሻቀጥ ይደብራል። እኔም ተው ብዬው ነበር፣ ግን ደግሞ ያው እሷ ደግሞ በጣም አበዛችሁ። ያው ለነገሩ እሱ ካልፈለገ መቼስ ምን ይደረጋል? እስቲ ደግሞ ምሳ ምናምን ልሰራራ። በእናትሽ ምን ይሻለኛል? እንደው የሽኮ እመለሳለሁ ፍቃድ ብላ ወጣ፣ ይሄው ደብዛው አጠፋ። እሷ እኮ ከአንድ ቀን በላይና ከሁለት ቀን በላይ ቆይታ አታውቅም ነበር። ወይ ጉድ! እስቲ ልስራ። እኔ ማግዝሻለሁ። መጣ ነይ። ታዲያ ክላስ ከተሰረዘ ለምን አታገኘኝም? እኔማ ደስ ይለኝ ነበር ግን ደክሞኛል። ቤት ልግባ እባክህ። እሺ ቢያንስ ከቤትሽ ልሸኝሽ። አይ ይቅርብኝ ወደ ካልሽ አላስጨንቅሽም፣ ግን ቤት ገብተሽ አረፍ ብለሽ ደውይልኝ። ቢያንስ አብረን ብናመሽ ደስ ይለኛል። እሺ ከተመቸኝ እደውላለሁ። እሺ እወድሻለሁ ደግሞ እንዳልሽ። እኔ ምን እንዴ እንደውም አሁን እንድትዩ ፈልኩ። እኔም እወድሻለሁ። ቻው። ይገርማል። ምኑ ገረመሽ ደግሞ? እችኛዋንና ያችኛዋን የምታወራበት ሁኔታ። የምትወጁና የማትወጁን ታዲያ በአንድ አይነት ሁኔታ ታወራለሽ እንዴ? እሱስ እኩል አታወራ። ምነው አንቺ የጠበሽው ለእንደዚህ አይነት ነገር አይሆንም እንዴ? መጥበሴን በበላወቅ መቼም በዚህ እድሜሽ እንደዚህ አይነት ነገር አላውቅም አትይኝ። እስቲ በእናትህ ስራ ፈልግልኝ። ምን አገብቶኝ ነው ለአንቺ ስራ የምፈልገው? ቶሎ ከዚህ ቤት እንደወጣላ አትፈልግም? እሱማ እፈልጋለሁ እኮ። ስለዚህ ፈልግልኝና ባታገኝም ትወጫለሽ። ማሚ ስላዘነችልሽ እዚህ ቤት እቆያለሁ ብለሽ እንዳታስቢ። ቤት እስኪገኝልሽ ነው የተባለው። ደላለው ቤት እንዳገኘልሽ ውልቅ ትያለሽ። እዛው የፈለግሽበት ሆነሽ ስራሽን መፈለግ ትችላለሽ። እንግዲህ እርምህን አውጣ። ስራ ሳታገኝ ከዚህ የትም አትሄድም ብላኛለች። እሺ እሱን እናያለን። ለማንኛውም ምሳ ምንድን ነው የሚፈልገው ጠይቂ ብላኝ ነው የመጣሁት። ራሴ እነግራታለሁ። በእርግጠኝነት እሷ ነች። ማሚ ተሆነ ከፍትላታለሁ። ምን ልትያት ነው? አይዞ አላልላትም እኮ። እሺ ምን ልትያት? እሺ ችግር የለውም። የለም ብዬ ድጋሚ እንዳትመጣ አድርጌ ነው መልስልሽ። የተገናኘለት ዱርዬዎቹን እንደመታሻቸው እሷንም ልመቻት? ሂድ አንተ። እኔ እንደዛ አላደርግም። ምነው ስለወደደች ልትመታ ይገባል? በእናትሽ የለም ቢያት።
ማሚ ከከፈተችለት አልዋሽልህም ብላኛለች። ችግር የለውም እኔ ከፍታለሁ አልኩህ እንዴ። ሰርፕራይዝ! አቤት። ይቅርታ አይነት አቤል የለም? አቤል የለም። ምን ልበልልሽ? አይ ቤት ነኝ ብሎኛል። ደውዬለት ነበር። ጥሪልኝ። የኔ ቆንጆ የለም አልኩሽ እኮ። ይቅርታ ግን አንቺን ማን ልበል? እኔ አቤል እጮኛ ነኝ። ቤተሰቡ ልተዋወቅ መጥቻለሁ። መልኬ ይባላል። አቤል ነው እንደዚህ ቀልጂባት ብሎ ይላክሽ? በይ ጥሪልኝ፣ አያስቁመኝ። ለምን ቀልድብሻለሁ? እውነቱን ነው እየነገርኩሽ ያለሁት። ማለት ምን እያልሽ ነው? አልሰማሽኝም? እኔ አቤል አይ እሱን ሰምቼሻለሁ ግን አሃ አላመንሽኝም? ቆይ እንደውም እናቱን ልጥራልሽ፣ እሷ ትነግርሻለች። ቆይ አያስፈልግም። አታስብ፣ ሄዳለች። እንዴት ሄደችልሽ? ምን አገባ? ዋናው መሄዷ ነው። ገላገልሽኝ በእናትሽ። ደግሞ ይናረኩ ብለሽ እኔ ጋር ለውጥ የምታመጪ እንዳይመስልሽ። መብት ነው። እኔ በግድ ወደኛ አይደለም። ለማንኛውም ለዚህ ውለታሽ ስራ ይፈልግልሻል።